የህይወት መስዋዕትነት የሚባል ነገር አለ። ቅናት በጣም መጥፎ ነው። የሰው ህይወት ራሱ ሊያልፍ የሚችልበት አጋጣሚ አለ ነው። በሄሉ በኩል ሄሉ ያው እንደምታዩት ይሄ ልጅ ይዛ መሄድ አልነበረባትም። በቃ ውጭ ሀገር ያሉትም ሀገር ውስጥም ያለው ሰው በጣም የእናንተ ሪሌሽን አጣጥሞ ባልጨረሰበት ሁኔታ ላይ ነው እንግዲህ ጀስት እነዚህ አይነት ነገሮች የተፈጠሩት ማለት ነው። ሰላም ሰላም ክቡራትና ክቡራን ውድ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በድጋሚ በአዳዲስ ሀሳቦች ከች ብለናል። እንግዲህ ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። ዛሬ የምንወያይበት አጀንዳ ምንድነው? ናቲና ሄሉ ያው አንዳንድ ነገሮችን በሰሞኑ ቪዲዮ እና በትላንቱ ቪዲዮ አንዳንድ አስገራሚ ነገሮችን እያየን ነው። ይህም ደግሞ እንግዲህ ህልም መጋባቱ ወደ አላስፈላጊ ነገሮች እየወሰዳቸው ነው። ይሄን ልጅ ይዛ ስትሄድ ደግሞ ያው የተሰማው ስሜት አለ። ይሄ ደግሞ በቃ በጣም እንትን ማለት ወደ አላስፈላጊ ነገር ህልም መጋባትና ልጁ የፍቅር ችግር አይደለም ያለበት። ልጁ በጣም እንደሚያፈቅራት ነው ኖርማሊ የሚታወቀው። ነገር ግን አሁን እዚህ ጋር የቀናት ነገር ነው። ቅናት አንዳንድ ጊዜ ፍቅር ይቀናል ይባላል። ፍቅር ይቀናል። ፍቅር ሲቀና ደግሞ ምን ይፈጠራል? ወደ ህልም መጋባቱ ደግሞ ይሄ የህይወት መስዋዕትነት የሚባል ነገር አለ። ቅናት በጣም መጥፎ ነው። የሰው ህይወት ራሱ ሊያልፍ የሚችልበት አጋጣሚ አለ። ብዙ ነገሮችን ታዝበናል። ፍቅር ሲቀና ሌላ ነገሮች ይከተላሉ። ህይወት መጥፋት፣ መስዋዕትነት ምናምን ነገር አለ። ስለዚህ ይሄ ቅናት ወደ ሌላ ነገር እያመራ ነው ያለው። ስለዚህ ምንድነው ትልቁን አሁን በቃ በባለፈው ነገር እኮ በቃ ይሄ ልጅ ይበቃዋል፣ እስከዚህ ድረስ መሄዱ በቂ ነው፣ ከዚህ በኋላ እንደዚህ የማስቀናት ስራው የመፎካከር ነገሮቹ ቢቆሙ ብለናል። እና አሁን ደግሞ ደግማ ፓስፖርቱን ልትሰጠው ስትሄድ በቃ የተፈጠረውን ነገር አይታችኋል። ግን በዚህ ልክ መሆን አለበትም። በቃ እሷ ራሱ ፓስፖርቱን ልትሰጥ ከፈለገች ሄሉ ልትሰጪ ራሱ ከፈለግሽ በቃ ብቻሽን መሄድ ነበረብሽ። በቃ እስካሁን አንቺ ጋርም ፍቅር አለ። ለሱ ሊሄድ ነው ሲልሽ ኦሬዲ እንዴት እኔ ሜዳ ላይ ትተህ ትሄዳለህ ነው ኦሬዲ አንቺ ጋር ያለው እስከዛሬ ምንድን ያለው እንዴት እኔም ብቻዬን እንደዚህ ነገር ውስጥ ከተኸኝ እንዴት ዝም ብለህ ትተኸኝ ልትሄድ ትችላለህ የሚል እሳቤ ነው አንቺ ጋር ያለው። ቢሆንም ግን በቃ ይሄ ልጅ ተጎድቷል። አሁን ላይ ትልቅ ጉዳት ውስጥ ገብቷል። ያም ደግሞ ከአንቺ ጋር ካለው ውስጣዊ አፌክሽን ወይም ደግሞ ፍቅር የተነሳ ነው ጀስት እዚህ ነገር ውስጥ ሊገባ የቻለው። ስለዚህ አሁን በዚህ ልክ እሱ ልጁን ካልገጠምኩ ነው፣ ልጁን ካልደበደብኩ ነው። አሁን ይሄ ልጅ አብሮሽ ተከትሎ ባይር ኖሮ ጀስት እሱም እንደዚህ አይነት ስሜቶች አይሰሙትም። የንደባደብ ስሜት ወንድ ልጆች ከሆኑ ዝም ብሎ ተጠራርተው የሆነ ሜዳ ላይ እኮ ሊገናኙ ይችላሉ። ነገር ግን ያ አይደለም። የዛ ስሜት ብቻ ሳይሆን እዛ ጋር እሱ አንቺን ከሌላ ወንድ ጋር ማይ እሳት ነው። ያ ደግሞ ጀስት በፊት እሱን ከሌላ ሴት ጋር ስታዩ የተሰማሽ ስሜት ነበረ። ያ ቢሆን ደግሞ ልክ እንደዚህ የደርሶ መልስ እንትኑን አይታችሁታል፣ ጉዳቱን ማለት። ስለዚህ ያንን ጉዳት ሁለታችሁም ጋር መረዳት ከቻላችሁ አሁን ተመልሶ እንደዚህ አይነት ነገር ውስጥ መግባት እኔ አስፈላጊ ነው ብዬ አላም። ስለዚህ ሄሉ መመለስ አለብሽ በቃ። ምክንያቱም አለ አንቺ ጋር በጣም ይሄ ነው ተብሎ የማይለካ ነገር እያየን ነው በውስጥሽ ማለት ነው። ምክንያቱም እሱ ሄዶ አንቺ ጋር መጥቶ በሄደ ቁጥር እየተሰማሽ ያለውን ስሜት ሁላችንም መረዳት ችለናል። ስለዚህ እያንዳንዱ ማህበረሰብ እናንተ ጋር ያለው እይታውን እየተበላሸ ነው። አንቺ እየገባሽበት ያለበት ነገርና እሱ እየሄደበት ያለበት መንገድ ትክክል አይደለም። ስለዚህ በቃ እስካሁን የተደረገው ነገር በቂ ነው። ይሄ መመላለሱ መጎዳዳቱ በቂ ነው። ስለዚህ ያኔ ትላንት ኢቭን ራሱ ሰው የእናንተን ግንኙነት አጣጥሞ ሳይጨርሱ እሱ ከውጭ ሀገር ከመጣ በኋላ ብዙ ነገሮችን አይተናል በእናንተ ላይ። በጣም ለሰው ትምህርት የሚሰጡ ነገሮችን ሪሌሽንሺፓችሁ ምን ያህል እንደሚያምር ሰው ሲጓጓበት ስፔሻሊ በሄሉ ላይ ሰው ሲጓጓ የነበረው ነገር አለ። በቃ ከሄሉ እንደዚህ አይነት ላይፍ ቢኖራት ተብሎ ሰው የሚያስበው ነገር ነበር። ያንን አስቦ እናንተም ናቲም ከመጣ በኋላ ልክ የምታሳዩት ነገር በጣም አሪፍ ነበረ። በቃ አንቺ ኦሬዲ ብሬክ አፕ አድርገሽ ናቲ ከመጣ ጀምሮ
በጣም ተጎድተሽ ነበር የሆነ ሰዓት። እሱ ከመጣ በኋላ ወደ አሪፍ ላይፍ ውስጥ ገብተሽ ነበርና ሰው ያንን አጣጥሞ አልጨረሰውም። ውጭ ሀገር ያሉትም ሀገር ውስጥም ያለው ሰው በጣም የእናንተ ሪሌሽን አጣጥሞ ባልጨረሰበት ሁኔታ ላይ ነው እንግዲህ ጀስት እነዚህ አይነት ነገሮች የተፈጠሩት ማለት ነው። ስለዚህ ተመልሳችሁ ወደዛ አይነት ነገር ብትገቡ በቃ ይሄ ነገር ኖርማሊ እኔ በባለፈው ቪዲዮ ራሱ በቃ ብያለሁ። ይሄ ነገር ቢበቃ ከዚህ በኋላ ባይቀጥል ነበር የኔ ሐሳብ። ስለዚህ እናንተ ደግሞ ወዲያውኑ እሳት ከትልቅ በጣም ከሚያምር ዓለም ውስጥ ወጣችሁ ትልቅ እሳት እና ሰው ደግሞ በዚህ ሰዓት የእናንተን በጣም ስሙዝ ሪሌሽንሺፕ ነው የሚፈልገው በጣም ማለት ነው። ምክንያቱም ሰው አሁን በአሁን ሰዓት ላይ የራሱ እንትን የሚለው የሚያስታምመው እናንተን የሚከተለው ማህበረሰብ ጠቅላላ ሁሉም ማህበረሰብ ሁሉም የየራሱ የሚያስታምመው ነገር አለ በየውስጡ ማለት ነው። እና በጣም ሰው ደግሞ ስለሚያደንቃችሁ የእናንተ ደግሞ እሳት ሲጨመርበት ሰው ሊሰለቸው ይችላል። ስለዚህ ቢያንስ ለሰው ስትሉ አልልም፣ ለሰው ስትሉ ሳይሆን ለወደፊት የወደፊት ነገራችሁን አስባችሁ ወደ ትክክለኛው መስመር ብትመጡ ምናልባት ይሄ ልጅ አሁን እንትን ሄሉ ይዛ የምትዞረው ልጅ አይታወቅም፣ እኛ አናቅም። እሱን ለማስቀናት ምናልባት ያክስቷ ልጅ ሊሆን ይችላል፣ ያጎቷ ልጅ ሊሆን ይችላል፣ አናቅም። ስለዚህ አንዳንድ ሰዎች በሌላ መንገድ የሚያዩ አለ። ለምን በቃ ልጁን በሌላ መንገድ የሚያዩ አለ። እስካሁን ልጁም ከሷ ጋር ያለውን ነገር ኦፊሻል አላደረገም፣ እሷም ኦፊሻል አላደረገችም። ሌላ ነገር ስሜት እኮ ቢኖራቸው ኖሮ እሱ እዛ ከናቲ ጋር እሷ ከናቲ ጋር ናቲ ሲያመነጫጭቃት የሆነ ነገር ሲላት ምንድነው ያለህ ሪሌሽን ሲለው ራሱ አይመለከትም ያለው። ምክንያቱም ስለዚህ እዚህ ጋር ቢፈልግ ኖሮ መጥፎ ቢሆን ኖሮ ልጁም አይ በቃ ጓደኛዬ ናት ለሌላ ነገር ቢፈልጋት ኖሮ ማለት ነው አይ በቃ እንደዚህ ናት ምናምን ነገር ሊል ይችላል። ሌላ ሐሳብ ቢኖረው ከሄሉ ጋር ሌላ የተለየ ነገር ቢኖረው አዎ በቃ እንደዚህ አይነት ሪሌሽን አለን ብሎ ሊነግረው ይችል ነበር። ነገር ግን እዛ ጋር አይመለከትም ብሎ ኦፊሻል አላደረገውም ነገሩን። ስለዚህ አንዳንድ ሰዎች በትክክለኛ እሷ ሌላ ወንድ ይዛ እንደመጣች በትክክል ለሬሽን ውስጥ እንደገባች የሚያዩበት አመለካከት አለ አይደለም። ግን ጀስት እዛ ጋር ልጁ እሷን ትሪት እያደረገበት ያለበት መንገድ ናቲ ጋር ትንሽ የሆነ ነገር እንዲፈጠር ነው፣ የሆነ ነገር እንዲያስብ፣ የሆነ ነገር እንዲሰማው እንጂ ልጁ አዲሱ ልጅ ቢኒ ነው አይ ቲንክ ስሙ ከሷ ጋር ሌላ ነገር ሪሌሽን አለው ብዬ እኔ በ100% መመስከር እችላለሁ በዚህ። ምክንያቱም ከእያንዳንዱ ሁኔታዎች ልጁ ከቢኒያም ከመጣ ጀምሮ እያንዳንዱ ያለው ሁኔታ ማጤን እንችላለን። ስለዚህ አንዳንድ ሰዎች በሌላ መንገድ ትክክል እሷ ወንድ እንደመቀያየር እንደምትፈልግ አድርጎ የሚያስቡ ሰዎች አሉ። ያ ስህተት ነው አይደለም። ጀስት እሱ ናቲ ሌላ ልጅ ይዞ ሲመጣ የተሰማት ስሜት ነበር። ልጅቷ ጋር ኬክ ሲቆርጥ የነበረው ስሜት፣ ልጅቷን ያመጣበት ስሜት ሄሉ ተጎድታ ነበር እና ያ ስሜት እንዲሰማው እንጂ ይሄንን ልጅ ይዛ የመጣቸው ሌላ ነገር ሌላ ወንድ እንደምትቀያየር አድርጋችሁ የምታስቡ ሰዎች አላችሁ። ያ አይደለም። እሱ ሄደበትን መንገድ ሄጄ ላሳየው በሚል እንጂ አጎቷም ያክስቷም የዘመዷ ልጅ ሊሆን ይችላል፣ ዘመዷ ሊሆን ይችላል። ኦልሬዲ መጨረሻውን አብረን የምናየው ነው የሚሆነው። ስለዚህ አሁን ሄሉ እየተሰማት ያለ ስሜት በጣም ከባድ ስሜት ነው። አሁን ላይ ናቲ አሁን ትላንት በቃ ጥሏት በቃ ያውና ምናምን ብሎ ሲሄድ የተሰማትን ስሜት አይተናል። ስለዚህ አንቺም እዛ ጋር በቃ ጀስት እዚህ ነገር ውስጥ ሁሉ መግባት የለብሽም። እንደ 21ኛው ክፍለ ዘመን ወጣት ቁጭ ብሎ ችግሩን በጠረጴዛ ዙሪያ መፍታት እንደሚችል ወጣት ቁጭ ብለሽ እና ብለሹ ምንድነው ከዚህ በኋላ መሆን ያለበት? ምንድነው አንተ ጋር ያለው ስሜት ምንድነው? ከዚህ ጋር እኔ ጋር እንደዚህ አይነት ነገር ውስጥ ሊቀጥል የቻለበት ምክንያት ብለሽ ቁጭ ብለሽ በጠረጴዛ ዙሪያ ማውራት ትችያለሽ። ስለዚህ ጦርነት ነው የሆነው። ሁሉ ነገር ወደ ጦርነት እየተቀየረ ነው። እሱ ናቲ አንቺን ከሌላ ሰው ጋር ባየበት ቁጥር የሚሰማው ስሜት በጣም ከባድ የሆነ ስሜት፣ በጣም ኃይለኛ ስሜት ማለት ነው። ይሄ ነገር ደግሞ ወደ ቅናት ዓለም ውስጥ እየገባ እየሄደ አላስፈላጊ የሆኑ ነገሮችን በኋላ በህይወታችሁ ይመጣል። ምንም ጥያቄ የለውም። ስለዚህ ያ ነገር ከመድረሱ በፊት ቁጭ ብላችሁ አንቺም ከእንደዚህ አይነት ይሄ በቃ የእሳተ ገሞራ የመፍጠሩን ነገር በቃ እዚህ ጋር መቆም አለበት። አቁመሽ ረጋ ብለሽ ሰከን ብለሽ ና ብለሽ፣ ምክንያቱም መስዋዕት የከፈልሽበት ልጅ ነው። ከልጅነት ጀምሮ ብዙ ነገር አይተሽበታል።
ብዙ መስዋዕትነት እንትን ብለሻል፣ ከፍለሽበታል። ስለዚህ በቃ እስካንድ ብልጥ ሴት ባሏን በምን አይነት እንትን ብልሃት መያዝ እንዳለባት ታውቃለች። ስለዚህ ወደ እንደዛ አይነት ሲቹዌሽን ነው ሄሉም መምጣት ያለብሽ። ኦልሬዲ መጥቷል። ከዛ ድረስ ፍቅር ብሎ አንቺን ብሎ ነው የመጣው እና አንቺን ካገኘ በኋላ የነበረው አንቺን ለማስደሰት ሲያደርግ የነበረው ነገር ነበር። እሱንም ከግምት ውስጥ በማስገባት የለፋበትን አይደለም መስዋዕት የከፈለበትን አንቺን ለማግኘት መስዋዕት የከፈለበትንም ጊዜ የያኔውንም አስበሽ ይቅር መባባል ትልቅ ነገር ነው። አለውልህ መባባል ጥሩ ነገር ነው። አሁን ደግሞ የጾም ሰዓትም ስለሆነ በዚህ በጾም ውስጥ ሰይጣን በጣም ነው የሚጋልበው። የሙስሊሙም ጾም ነው፣ የክርስቲያኑም ጾም ነው፣ የኦርቶዶክሱም ጾም ነው። ስለዚህ በዚህ ሰዓት ውስጥ ቁጭ ብላችሁ ነገራችሁን መፍታት፣ ወደ ጸሎት መሄድ ተያይዛችሁ እንደውም ለምንድን ነው ገዳም አትሄዱት? ናቲም አንቺም ተያይዛችሁ ገዳም ብትሄዱ የተሻለ ነው። ምክንያቱም በእርግጠኝነት ከሁለታችሁ መካከል ሶስተኛ ወገን ሰው ሁለተኛ ወገን ሰው ከወጣ ሰላማችሁ ይመልሳል ብዬ ነው የማስበው። አንቺ እሱ ልጁን ይዘሽ ቢንያምን ይዘሽ በሄድሽበት ሰዓት እሱ የሚሰማው ስሜት እሱ ያችን ልጅ ይዞ ሲመጣ አንቺ የሚሰማሽ ስሜት ይሄ በቃ አጋንንት የሚጋልብበት ሰዓት ነው። ስለዚህ በምንም ነገር ላይ ሁለተኛ ወገን ሰው ከመሃላችሁ አውጥታችሁ የምትወያዩበትን ድባብ ብትፈጥሩ የተሻለ ነው። ካልሆነ ምን ይፈጠራል? ፍቅር ይቀናል። ፍቅር ደግሞ ሲቀና ሁለት አይነት አለ። ሰይጣናዊና አጋንንታዊ ይባል ነገር አለ። ስለዚህ ያሁኑ ደግሞ የእናንተ አጋንንታዊ ቅናት ይባል ነው። ስለዚህ አንቺ እሱን ከሌላ ሰው ጋር ስታይ እንደዚህ እብድ ሲል እሱ አንቺን ከሌላ ሰው ጋር ሳይ ሌላ እብድ ሲል ሌላ ነገር ይፈጠራል። መማዘዝም አለ። መማዘዝም ስላለ ያ ከመሆኑ በፊት ኦልሬዲ ነገሮችን በአጭሩ የሚቋጩበትን መንገድ ብትፈልጉ የተሻለ ነው። አንዳንድ ሰዎች ገብተው በቃ ኦልሬዲ ሰው እኔ ኮሜንት አሁን በጣም በቃ ናቲንም በጣም የሚፈልግ ሰው አለ። ሄለን ደግሞ ያው ትታወቂያለሽ በምንም ነገር ሰው አንቺ ጋር ምን አይነት አመለካከት ሊኖረው ይችላል ብለሽ ትንሽ ሰከን ብለሽ ማሰቡ አንድ ጥሩ ነገር ነው። አንቺን ሰው በዛ ልክ እየወደደ ሰው 24 ሰዓት በአንቺ ተጨንቆ ነው ያለው። ስለዚህ ነገሮች በአጭር ጊዜ እንደዚህ ተቋጭተው ችግሮች በአንድ ጊዜ እንደዚህ መቋጫቸውን አግኝተው ሰው የእናንተን ሪሌሽን ወደሚፈልግበት ነገር ብትገቡ እየተሻለ ነው ብዬ ነው የማስበው። ስለዚህ እሱ በቃ አሁን ናቲ ከዚህ በኋላ የሚደረግበት ነገር አንቺ የምትሄጂበት ነገር ይበቃዋል ብዬ ነው የማስበው። በቃ ቁጭ ብለሽ አቅፈሾ የሚገርመው ነገር ልጁን እዛ ጋር እንትን ለማለት በቃ የኔ ናት ብሎ አንቺን የሚስምበት ሲቹዌሽን የህልህ ነው። በቃ እንደዚህ በቃ ቅናት መንፈስ በውስጡ እንዳለ ይታወቃል። በቃ ስለዚህ ያን ነገር ከግምት ውስጥ አስገብተሽ አንቺ ጋር እሱ ጋር ትልቅ ነገር አለ። እኔ አሁን በትላንቱ ቪዲዮ የገመትኩ እናቴ ጋር ትልቅ ፎንቃ አለ፣ በጣም ትልቅ ፎንቃ ማለት ነው። ስለዚህ ያንን ነገር ቢያንስ እሱ በህልህ መጋባት ውስጥ ወደ ሌላ ነገር ውስጥ እንደገባ በቃ እንዲሁ መረዳት ችለናል። ስለዚህ እሱ እስካሁን የሄደበት መንገድ እሱ እናቴን ልትቀጭበት የሄድሽበት መንገድ እስከዚህ እስካሁኑ ሰዓት በቂ ነው። ከዚህ በኋላ ነገሮች ሲያመሩ ወደ ሌላ ወደ አላስፈላጊ ነገር ውስጥ ነው የምትገቡት። በቃ እኛ እንደምናስበው ይሄ በቃ ሰው ኤክስፔክት እያደረገ ወዳለው ሽምግልና ወደምትሉት ወደ አንድ ላይ ወደ መኖሩ ወይም ደግሞ የሆነ ህጋዊ ነገር ፈጽማችሁ እሱም ወደ መጣበት የሚሄድበት ከቻለ አንቺንም ወስዶ የሚሄድበት ካልሆነ ደግሞ ተመልሶ መጥቶ አንድ ላይ ኮላብ አድርጋችሁ ሪሌሽናችሁን የምትጀምሩበትና የበፊቱ ግንኙነታችሁን የምታድኑበትን ነገር መፈለግ ነው። ያ ሲሆን ደግሞ አብዛኛው ሰው ከእናንተ አሁን ካላችሁበት ጸብ ይልቅ እነዚህ ልጆች ተገናኝተው መቼ ነው በቃ እንደዚህ የሆነ ነገር ሲያደርጉ የምናየው በቃ ሪሌሽናቸውን እንትን ብለው ወደ ሰርጉ የሚሄዱበት እንደዚህ በቃ ባልና ሚስት ወደሚለው ዓለም ውስጥ ገብተው ሌላ አዳዲስ ነገር ይዘው መጥተው እኛን ሊያስደስቱ ይችላሉ። እኛን አብዛኛው ደግሞ ተከታዮቻችሁ ያው ማጆሪቲ ፐርሰኑ ውጭም አገር ውስጥ ነው ያለው። ስለዚህ አገሪቷም ካለችበት ሁኔታ አንፃር የውጭውን ሰው ደግሞ ራሱን ህይወቱን ለመቀየር ተፍ በሚልበት ሰዓት ደስ የሚሉ ነገሮች ብዙ ያልተሰሩ እናንተን ሊያዩት የሚፈልጉ ነገሮች አሉ። ስለዚህ ያንን ድባብ እናንተ በራሳችሁ ህይወት ውስጥ አምጥታችሁ እነዚህ ሰዎች ጋር ደግሞ ጥሩ ነገር ተደራሽ ብታሳዩአቸው ጉዳት የለውም ብዬ ነው የማስበው። በዛ መንገድ ሲሆን
ሁላችሁም አንድ አሪፍ ነገር በህይወታችሁ ውስጥ ለማምጣት መሞከር መቻል አለባችሁ። ያ ካልሆነ ብሬኪንግ በፍቅር ዓለም የሆነ ነገር ብሬክ ሲያደርግ አሁን ናቲ ዝም ብሎ ተነስቶ ቢሄድ ሄሉ ጤነኛ ትሆናለች ማለት አይደለም። በጣም ጥቂት ጊዜ ትጎዳለች። በቃ ሄለን ጋር ያለውን ነገር እያየን ልጁ ራሱ እኔ አብሯት ያለው ልጅ ዘመዷ መሆኑን እያወቁ የመጣ በቃ እንትን ሲል እንደ ወንድም ነው። በቃ በጣም ትሪት እያደረጋት ያለው አይዞሽ በቃ ምናምን እሱንም ዲፌንስ ሲያደርገው ልክ አንድ ወንድ ልጅ ከእህት ጎን እንደሚቆም አይነት አክት ነው እያደረገ ያለው። እንደውም እስካሁን በእነሱ እንትን ውስጥ ከመጡት ልጆች ይሄ ልጅ በጣም ረጋ ብሎ ነገሮችን እንትን የሚልበት ሲያሳይ ነው የምናየው። ስለዚህ አንቺ ናቲ ከዚህ ሀገር ቢወጣ ወደ መጣበት ሀገር ቢሄድ በጣም ነው የምትጎጂው፣ በጣም ነው የምትጎጂው። ስለዚህ ያ ነገር ከመፈጠሩ በፊት ያ ነገር ሀፕን ከማድረጉ በፊት ቁጭ ብላችሁ እኔ በቅርብ ጊዜ በቃ በችግራችሁን ፈታችሁ በሽማግሌም አድርጉት። ብዙ ጥሩ ጥሩ ልጆች ከጎናችሁ አሉ። እነዛ ልጆች ጋር ቁጭ ብላችሁ ተሰብስባችሁ ችግራችሁን ፈታችሁ የምትመጡበትን ነገር ፈልጉ። ያ ካልሆነ አሁን ናትዬ ድንብት ያለበት መንገድ በጣም እንትን በጣም ሌላ መስዋዕት ሊከፍልበት የሚችልበት ደረጃ ላይ ነው ያለው። ስለዚህ በዚህ ማለት አሁን ጸሎት በሚደረግበት ሰዓት ላይ እናንተም ቁጭ ብላችሁ ረጋ ብላችሁ ጸሎት አድርጋችሁ ትላልቅ ሰውም ከቻላችሁ መሀላችሁ አስገብታችሁ ፍቅራችሁን የምታድኑበትን ነገር መፈለግ የተሻለ ነው። ያ ካልሆነ ሄሉም ያላስፈላጊ ጉዳት ውስጥ ትገቢያለሽ። ያው ናቲም እንደጀመረው ትልቅ ጉዳት ጀምሮታል። ወደዛ ጉዳት ውስጥ ነው እያመራም ሄደው ማለት ነው። ከጊዜ ወደ ጊዜ ልጁ ላይ እያየንበት ያለው ነገር የጤነኝነት ነገር አይደለም። ሄሉም ባንቺም ላይ እያየን ያለው ነገር የጤነኝነት እየመሰለ አይደለም። በቃ ይሄ በቃ ፍቅርን ከመቆጣጠር አንፃር በቃ ገደቡ አልፎ ወደ የጤነኝነት ስሜት እየታየ አይደለም ሁለታችሁም ላይ ማለት ነው። ስለዚህ ወደ ራሳችሁ የምትመለሱበትን ነገር ብትፈልጉ የተሻለ ነው። ቁጭ ብላችሁ ነገራችሁን ፈታችሁ ስፔሻሊ አሁን ሄሉ ይዘሽ የምትሄጂውንም ልጅ ቢኒያምንም አቁሚ። ናቲን ደግሞ እዛ ጋር ልጅቷን የምትጎትታትን ልጅ አቁመ እስቲ ለጋራ ሁለታችሁ ተገናኝታችሁ ችግራችሁን የምትፈቱበትን ነገር በር ቆልፋችሁ ችግራችሁን ፍቱ። ሁለተኛ ወገን ሰው ሳታስገቡ ማለት ነው። ያ ሲሆን ነገሮችን በአጭር ጊዜ የምትፈቱበትን መንገድ ታገኛላችሁ ማለት ነው። ካልሆነ ደግሞ ሶስተኛ ወገን ካላችሁ እንኳን ጥሩ ጥሩ ጓደኞቻችሁን ፈልጋችሁ ችግራችሁን ፈታችሁ የምትመጡበትን ነገር መፈለግ ነው። ካለያ ነገሩ ከባድ ነገር ውስጥ ነው ነገ የምናያችሁ ማለት ነው። ስለዚህ ይህንን ነገር ከግምት ውስጥ አስገብታችሁ ተሰብስባችሁ ለኦዲየንሳችሁ ጥሩ ነገር እየተመኙላችሁ ወዳለው ነገር ጥሩ ነገር ይዛችሁ ለመምጣት ሞክሩ የሚል ሐሳብ ነው ያለኝ። ክብራትና ክብራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። ባነሳሁት ሐሳብ ላይ ወይም ደግሞ ጭብጥ ላይ ጥሩ ሐሳብ አለን የምትሉ የተለየ ሐሳብ አለን የምትሉ ከታች ኮሜንት ላይ ማስፈር ትችላላችሁ። በሚቀጥሉት ቪዲዮዎች እስከምንገናኝ ወይም ደግሞ በሚቀጥለው ሐሳብ እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።